ንስሐን ነው የምንጀምር። ምስጢረ ንስሐ ብላችሁ ከርሱ ላይ ከሰባቱ ምስጢራተ ቤተክርስቲያን የምስጢረ ንስሐ ኮርስ ብላችሁ ብትጽፉበት መልካም ይመስለኛል። እርሱን ማለት ነው። እንግዲህ ሰባቱ ምስጢራተ ቤተክርስቲያንን ከመነሻቸው ጀምረን ተመልክተናል እስከ ምስጢረ ንስሐ ድረስ። የመጀመሪያው ምስጢረ ጥምቀት፣ ሁለተኛው ምስጢረ ሜሮን፣ ሶስተኛው ምስጢረ ቁርባን፣ አራተኛው ምስጢረ ንስሐ፣ አምስተኛ ምስጢረ ክህነት፣ ስድስተኛ ምስጢረ ተክሊል እና ሰባተኛ ምስጢረ ቀንዲል ናቸው ሰባቱ ምስጢራተ ቤተክርስቲያን። ምስጢረ ጥምቀትን በአምስቱ አዕማደ ምስጢር ውስጥ ስላየነው በጥልቀት በዚህ ክፍል አልገባንበትም። ምስጢረ ሜሮንን በስፋት አይተናል። ቀጥሎ ምስጢረ ቁርባንም እንዲሁ ከአምስቱ አዕማደ ምስጢራት አንዱ ስለሆነ ምስጢረ ቁርባንም በአምስቱ አዕማደ ምስጢራት ውስጥ ተመልክተነዋል፣ በስፋት አይተነዋል። ስለዚህ ዛሬ መነሻ የምናደርገው ምስጢረ ንስሐን ነው ማለት ነው። ምስጢረ ንስሐን መነሻ አድርገን እንቀጥላለን። እንግዲህ ምስጢረ ንስሐ ከሰባቱ ምስጢራተ ቤተክርስቲያን በአራተኛ እያየነው ያለን ምስጢር ነው። ታላቅ ምስጢር ነው። የምስጢርን ትርጉም ከመነሻችን ከመጀመሪያ ተመልክተናል። ምስጢር በሰባቱም ምስጢራት ተመሳሳይ ትርጉም ያለው ነው ምስጢር የሚለው ቃል። ስለዚህ ንስሐ የሚለውን ቃል የምን ቃል እንደሆነ እስከ ትርጉሙ ድረስ ዛሬ እንመለከታለን ማለት ነው። ክርስቲያኖች በጥምቀት ከዓለም ክፉ ስራዎች ሁሉ የተለዩ ናቸው መጽሐፍ እንደሚል ማለት ነው። ክርስቲያኖች እግዚአብሔር ሰራሽ ከሆኑ ህገጋት እንዲሁም ሰው ሰራሽ ከሆኑ ህገጋት ማለት ይህን አድርጉ ይህን አታድርጉ ከሚሉ ህጎች ተላልፈው አይበድሉም። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 6 ቁጥር 3 ላይ እንደሚነግረን ማለት ነው ምን ይላል? ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን ይላል። ይህ ሲል ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከክርስቶስ ጋር አንድ ለመሆን የተጠመቅን ክርስቲያኖች እንባላለን። ክርስቶስ ከኃጢአት የራቀ ለባህሪው ኃጢአት የማይስማማው ንጹህ ባህሪ ነው። እኛ ደግሞ ምንም ለባህሪያችን ኃጢአት የሚስማማን ቢሆንም ግን ክርስቶስን ስለለበስን የክርስቶስ አካላት ስለሆን ከኃጢአት ርቀን ከክፉ ነገር ርቀን እንድንኖር ክርስትናው ያስገድደናል ማለት ነው። የክርስትናችን ኃላፊነት የክርስትናው ህይወት ይይዘናል ማለት ነው። ስለዚህ ክርስቲያኖች በጥምቀት ከዓለም ክፉ ስራዎች ሁሉ የተለዩ ናቸው ማለት ነው። የተለዩ ሊሆኑም ይገባል። አንድ ክርስቲያን ህይወቱ ለክርስቶስ የተሰጠ ነው። የክርስቲያን የመጨረሻ ግቡና ዓላማው ክርስቶስ ነው። የመጨረሻ ግቡና ዓላማው ክርስቶስ ነው ማለት ክርስቶስን መውረስ ነው። ክርስቶስን ወርሶ በዘላለም ህይወት በደስታ መኖር ነው። የመንፈሳዊ ኃይሉ ምንጭና መገኛም ክርስቶስ ነው ለአንድ ክርስቲያን ማለት ነው። አንድ ክርስቲያን የመንፈስ ቅዱስ መቅደስ ነው። የክርስቲያን አካሉ የመንፈስ ቅዱስ መቅደስ ነው። ይህንንም ሐዋርያው ቅዱስ ጳውሎስ ክርስቲያን የክርስቶስ መቅደስ የእግዚአብሔር ማደሪያ ቤተ መቅደስ መሆኑን ሲገልጽ አንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 ላይ እንዲህ ይላል፣ ወይስ ሥጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን?
በዋጋ ተገዝታችኋልና ለራሳችሁ አይደላችሁም፣ ስለዚህ በስጋችሁ እግዚአብሔርን አክብሩ ይለናል። አሁን ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ምንድነው አለ? ቤተ መቅደስ። ስለዚህ ክርስቲያኖች የመንፈስ ቅዱስ ማደሪያዎች፣ የእግዚአብሔር ቤተ መቅደሶች ነን ማለት ነው። በአጠቃላይ ክርስቲያን ማለት የክርስቶስ አካል፣ የክርስቶስ ሕዋስ ማለት ነው። ስለዚህ በክርስቶስ አምኖ የተጠመቀ ክርስቲያን ሁሉ ንጽህና እና ቅድስና ገንዘቦቹ ሊሆኑ ይገባዋል ማለት ነው። ምክንያቱም የክርስቶስን አካል ለማቆሸሽ፣ የክርስቶስን አካል ለማስነቀፍ፣ የክርስቶስን አካል ለማስነወር ስለማይፈቀድለት ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 6 ቁጥር 15 ላይ እንዲሁ ስጋችሁ የክርስቶስ ብልቶች እንደሆነ አታውቁምን ይላል። እንግዲህ የክርስቶስን ብልቶች ወስጄ የጋለሞታ ብልቶች ላድርጋቸውን ይልና አይገባም ነው የሚለው። አይገባም። የኛ የክርስቲያኖች ሕዋሳቶቻችን፣ አካላቶቻችን የክርስቶስ አካላት እንደሆኑ አምነንና ተረድተን ሕዋሳቶቻችንን ከክፉ ነውርና ነቀፋ ከሆኑ ስራዎች መጠበቅ እጅግ አስፈላጊ ነው ማለት ነው። ምክንያቱም የክርስቶስ አካል ንጹሕ ባህሪ ነው። ክርስቶስ ንጹሕ ባህሪ ነው። የክርስቶስ አካል ንጹሕ ነው። እኛም ክርስቶሳውያን የክርስቶስን አካል እስከለበስን ድረስ ከነውር ከነቀፋ ከክፉ ስራ ርቀን አካላችንን ንጹሕ ማድረግ ያስፈልጋል ማለት ነው። እንደ እግዚአብሔር ቃል በመኖር ንጹሕ ሆኖ መኖር ከእያንዳንዱ ክርስቲያን ይጠበቃል። እንግዲህ የክርስቲያን አካል ይህንን ከመሰለ ቅዱሳት መጻሕፍት የክርስቲያንን ማንነት እና ያለበትን ደረጃ አጣርተው የሚገልጡት ክርስቲያን በዓለም ፈተና የለበትም፣ ፈተና አይቀርበውም ለማለት ግን አይደለም። የአንድ ክርስቲያን አካል የክርስቶስ አካል ስለሆነ ንጹሕ መሆን አለበት ሲባል ክርስቲያን በዚህ ዓለም ሲኖር ፈተና የለበትም፣ በኃጢአት አይወድቅም፣ ምንም ስህተት የለበትም ማለት አይደለም። ባይኖርበት መልካም ነው፣ ስህተት ግን ሊኖርበት ይችላል። ታዲያ ለዚያ ደግሞ መፍትሄ ያለው ነው። አንድ ክርስቲያን በዓለም ሲኖር ፈተና የለበትም አይባልም፣ ፈተና አለበት። እንዲያውም ክርስቲያን በዚህ ጊዜያዊ ዓለም በዚህ ጊዜያዊ ሕይወቱ በምድራዊ ሕይወቱ የክርስቶስን መከራ መስቀል ተሸክሞ የሚጓዝ አካል ነው ክርስቲያን ማለት ነው። እኛ ሁላችንም ክርስቶሳውያን ኦርቶዶክሳውያን ክርስቲያኖች የክርስቶስን መከራ መስቀል የምንሸከም የክርስቶስን መከራ መስቀል እንድንሸከም የታዘዝነን ማለት ነው። ምክንያቱም መከራ መስቀሉን ስንሸከም ክብሩንም ደግሞ እንወርሳለንና ማለት ነው። መከራውን ስንቀበል መከራውን ተቀብለን ብቻ የምንቀር አይደለም። ክብሩን ስለምንወርስ ነው፣ ሕይወቱን ስለምንወርስ ነው፣ ደስታውን ስለምንወርስ ነው፣ እረፍቱን ስለምንወርስ ነው። በመከራ ክርስቶስን ከመሰል ነው በክብር ምን መስለዋለን እንዳለ ቅዱስ ጳውሎስ ማለት ነው። ስለዚህ ክርስቲያን በዚህ ዓለም ልዩ ልዩ መከራ ይደርስበታል፣ ልዩ ልዩ ፈተና አለበት። ሆኖም ግን የዓለምን ክፋት ድል ያደረገ ክርስቶስን አምኖ በክርስቶስ መስቀል ፈተናዎቹን ሁሉ ድል ሊያደርግ ይገባዋል ማለት ነው። እያንዳንዱ ክርስቲያኖችን ብዙ መከራ እንደሚገጥማቸው ክርስቶስ በቅዱስ ወንጌል አስተምሯል። ስለዚህ በክርስቲያኖች ላይ መውደቅ የለም፣ ፈተና የለም፣ ምንም ስህተት የለባቸው ማለት አይደለም። በሕይወታቸው ልዩ ልዩ ፈተናዎች ሊያጋጥሟቸው ይችላሉ። ሆኖም ግን እኒያን ፈተናዎች ድል ማድረግ ይቻላል ነው። ክርስቲያኖችን ብዙ መከራ እንደሚገጥማቸው ክርስቶስ በግልጽ አስተምሯል። ወበዓለምሰ ሀለወክሙ ሕማመ ትርከቡ፣ በዓለም ስትኖሩ
ብዙ መከራ ያገኛችኋል ብሏል ክርስቶስ። ወባሕቱ ጽንዑ እስመ አነ ሙእክዎ ለዓለም፣ ነገር ግን እኔ ዓለምን አሸንፌዋለሁና እናንተም አሸንፉ ብሎ እናንተም ጽኑ፣ በርቱ፣ ታገሱ፣ መከራን ታሸንፉታላችሁ፣ ፈተናን ድል ታደርጉታላችሁ፣ የክብር አክሊልንም ትቀዳጃላችሁ ብሎ ስለ ክርስቲያኖች አስተምሯል ማለት ነው። በዮሐንስ ወንጌል ምዕራፍ 16 ቁጥር 33 ላይ የምናገኘው መጽሐፍ ቅዱሳዊ ቃል ነው። መጽሐፍ ቅዱሳዊ ቃል ነው። እንግዲህ የክርስቲያን አካል የክርስቶስ አካል መሆኑን ካየን፣ የክርስቶስ ሕዋስ የክርስቲያን ሕዋስ መሆኑን ከተረዳን፣ አንድ ክርስቲያን ደግሞ በዚህ ዓለም ሲኖር ልዩ ልዩ ፈተናዎች እንደሚደርሱበትና የክርስቶስን መከራ መስቀል መሸከም እንዳለበት ቅዱስ መጽሐፍ ከነገረን፣ ራሱ ክርስቶስ እኔን ሊያገለግለኝ የሚወድ ቢኖር ነፍሱን ሊያድን የሚወድ ቢኖር መስቀሌን ተሸክሞ ይከተለኝ እንዳለ ማለት ነው። መስቀሌን ተሸክሞ ይከተለኝ። መስቀል ምንድነው? መከራ ነው። በመስቀል ላይ ክርስቶስ መከራን ነው የተቀበለው እና ስለ ክርስቶስ፣ ስለ እውነት፣ ስለ ጽድቅ፣ ስለ ወንጌል፣ ስለ አንዲት ቅድስት ኦርቶዶክስ ተዋሕዶ ሃይማኖት መከራን መታገስ፣ መከራን እስከ መቀበል መድረስ እንዳለብን ይነግረናል ማለት ነው የእግዚአብሔር ቃል። እንግዲህ በክርስቲያኖች በዚህ ዓለም ልዩ ልዩ መከራ ይደርስባቸዋል፣ ፈተና ይደርስባቸዋል ብለናልና በእያንዳንዳቸው ክርስቲያኖች በእያንዳንዳቸው በሕይወታቸው በሚያጋጥማቸው ፈተና ቢወድቁ የሚነሱበት መፍትሄ፣ ከውድቀታቸው የሚነሱበት፣ ከኃጢአት የሚመለሱበት፣ ጽድቅን የሚያገኙበት ምስጢርን እግዚአብሔር አዘጋጅቷል። ይኸውም ምስጢረ ንስሐ ነው ማለት ነው። ምስጢረ ንስሐ ነው። በቅድስት ቤተ ክርስቲያን ከ5ኛው መቶ ክፍለ ዘመን ጀምሮ የምእመናን ቁጥር እየጨመረ ሲሄድ ለምእመናን መግቦት፣ ምእመናን በሚገባ ለማገልገል፣ ምእመናን ከሕይወት እንዳይርቁ፣ ምእመናን የክርስቶስን መንግስት የሚወርሱበትን መንገድ የቤተ ክርስቲያን አባቶች ሊቃውንት 7 ጊዜ 7 ቢበድልህ ይቅር በለው ብሎ ጌታ ለቅዱስ ጴጥሮስ ያስተማረውን የንስሐ ትምህርት መሰረት በማድረግ ጴጥሮስ ጌታን ወንድሜ ስንት ጊዜ ቢበድለኝ ልተውለት? ጌታ ስለ ይቅርታ በሚያስተምር ጊዜ ስንት ጊዜ ቢበድለኝ ልተውለት አለው። ጥያቄውን ክርስቶስ ሳይመልስለት ቅዱስ ጴጥሮስ አሁንም ከዚያ ጥያቄ ላይ ጨምሮ 7 ጊዜ 7 7 ጊዜ ይቅር ልበለውን አለው። አይ 7 ጊዜ ሳልልህም 7 ጊዜ 7 ቢበድል ይቅር በለው ብሎ ጌታ ለቅዱስ ጴጥሮስ ሁልጊዜም ይቅርታን ማድረግ እንዳለብን አስተምሮታል ማለት ነው። ቅዱስ ጴጥሮስ 7 ጊዜ ይቅር ልበለውን ቢል ጌታ ግን 7 ጊዜ ብቻ ሳልልህም 7 ጊዜ 7 እንጂ ብሎ አብዝቶ በሕይወታችን ከይቅርታ ሳንርቅ በይቅርታ መኖር እንዳለብን፣ ይቅርታ ስናደርግ እግዚአብሔርም የበደልነውን ይቅር እንደሚለን ራሱ ክርስቶስ አስተምሯል ማለት ነው። ስለዚህ ይህንን የይቅርታ አስተምሮ መሰረት በማድረግ የቤተክርስቲያን ሊቃውንት ይህንንም ቃል በማቴዎስ ወንጌል ምዕራፍ 18 ቁጥር 22 የምናገኘው ነው። ይህንን መሰረት አድርገው በስህተትም ሆነ በድፍረት ከምእመናን ውስጥ የበደሉ
ከምእመናን ብቻ አይደለም፣ ከካህናትም ውስጥ ሊሆን ይችላል። ከክርስቲያኖች በሙሉ ከክርስቲያኖች ውስጥ የበደሉ ቢኖሩ በንስሐ ሊመለሱ እንደሚችሉ በስፋት ማስተማር ጀመሩ ማለት ነው፣ ከአምስተኛው መቶ ክፍለ ዘመን ጀምሮ። ስለዚህም ንስሐ ከሰባቱ ምስጢራተ ቤተክርስቲያን አንዱ የሆነው ከዚያ ጊዜ ጀምሮ እንደሆነ የቤተክርስቲያን ታሪክ መጻሕፍት ይነግሩናል ማለት ነው። እንግዲህ ምስጢረ ንስሐ ከአምስተኛው መቶ ክፍለ ዘመን ጀምሮ በሰባቱ ምስጢራተ ቤተክርስቲያን ውስጥ የተካተተ ሆኗል ማለት ነው እንጂ ንስሐ ከዚያ በፊት አልነበረም ማለት አይደለም። ንስሐ ከብሉይ ኪዳን ከመጀመሪያው ከሰው ልጆች አባት ከአዳም ጀምሮ የነበረ ነው ንስሐ። ሆኖም ግን ከሰባቱ ምስጢራተ ቤተክርስቲያን አንድ ሆኖ የተቆጠረው ከአምስተኛው መቶ ክፍለ ዘመን ጀምሮ እንደሆነ የመንፈሳዊያት የታሪክ መጻሕፍት ይነግሩናል ማለት ነው። እንግዲህ በቤተክርስቲያን ትምህርት ሰው ከተሳሳተ ሁለት ነገሮች ያስፈልጉታል። አንደኛው ንስሐ ነው፣ ሁለተኛው ኑዛዜ ነው። ንስሐና ኑዛዜ ያስፈልጉታል። ንስሐ ማለት እንግዲህ የቃሉን ትርጉም ስንመለከት ንስሐ ማለት ንስሐ ገባ፣ አዘነ፣ ተጸጸተ፣ ተቆረቆረ፣ ተመለሰ፣ ክፉ አመሉን ተወ፣ ጠባዩን ለወጠ ከሚለው የግዕዝ ግስ የወጣ ሲሆን ትርጉሙ ሐዘን፣ ጸጸት፣ ቁጭት፣ ምላሽ ወይም መመለስ፣ መቀጮ፣ ቅጣት፣ ቀኖና፣ የኃጢአት ካሳ ተብሎ ይተረጎማል። ይህንንም ቃል አለቃ ኪዳነ ወልድ ክፍሌ በመዝገበ ቃላት ወሰዋስወ ግስ መጽሐፋቸው በስፋት ተርጉመውታል ማለት ነው። ንስሐ ማለት ነስሐ ከሚል የግዕዝ ግስ የሚገኝ ሲሆን ነስሐ ማለት ግዕዙ ወደ አማርኛ ሲተረጎም ንስሐ ገባ፣ አዘነ፣ ተጸጸተ፣ ተቆረቆረ፣ ተመለሰ፣ ክፉ አመሉን ተወ፣ ጠባዩን ለወጠ ከሚል የግዕዝ ግስ የሚወጣ ነው ንስሐ የሚለው ቃል። ንስሐ ደግሞ በራሱ ጥሬ ዘርነት ያለው ሲሆን እንደ ግዕዙ የቋንቋ ስርዓት ጥሬ ዘር ይባላል አወጣጡ። ንስሐ የሚለው ቃል ትርጉሙ ሐዘን፣ ጸጸት፣ ቁጭት፣ መመለስ፣ መቀጮ፣ ቅጣት፣ ቀኖና፣ የኃጢአት ካሳ ተብሎ ይተረጎማል ማለት ነው። ተብሎ ይተረጎማል። እንግዲህ በአጠቃላይ ንስሐ በሰሩት የማይገባ ስራ ወይም ኃጢአት ማዘን፣ ምን ነው ባልሰራሁት፣ ምን ነው ባላደረኩት፣ ምን ቀንጣለኝ ብሎ መቆጨትን የሚያመለክት የሚጸጸት ሰው ገንዘብ የሚያደርገው ታላቅ ምስጢር ነው ንስሐ ማለት ነው። የሚጸጸት ፍጡር ሰው ነው። ንስሐም ለሰው ልጆች የተሰጠ ነው። ሌሎቹ ፍጥረታት የመጸጸት ስሜት የላቸውም። ሌሎቹን ፍጥረታት ደማውያኑን ፍጥረታት ስንመለከት፣ ነባቢያን ያልሆኑትን ፍጥረታት ስንመለከት ማለት ነው። ሰው ግን ይጸጸታል። በመላእክትም ዓለም ዲያብሎስን ስንመለከት የመጸጸት ጠባይ የለውም፣ አልተጸጸተም። ባለመጸጸቱ ለዘላለም ተፈርዶበት ይኖራል ማለት ነው። ግን ንስሐ የቃሉ ትርጉም ይህን ከመሰለ ሁለተኛው ኑዛዜ ነው። ኑዛዜ ማለት ደግሞ ሰው አንድ ስራ ከሰራ በኋላ ያንኑ ሳይደብቅ ሳይቀንስ ጨርሶ መናገር ኑዛዜ ይባላል። ኑዛዜ ማለት ሰው አንድ ስራ ከሰራ በኋላ
የሰራውን ክፉ ስራ ያንኑ ሳይደብቅ ሳይቀንስ ጨርሶ ፈጽሞ ሁሉንም የሰራውን በግልጽ አውጥቶ መናገር ኑዛዜ ይባላል። ንስሐ ለማንኛውም የጸጸት መገለጫ ይሆናል። ኑዛዜም እንደዚሁ ኃጢአትን መናገር ብቻ ሳይሆን ኑዛዜ የሚለው ቃል ኃጢአትን መናገር መናዘዝ ብቻ ሳይሆን ማንኛውም ሰው ሊሞት ሲል ሀብቴን፣ ንብረቴን፣ ቤቴን ሊሆን ይችላል ለእገሌ ሰጥቻለሁ ብሎ በካህኑ ፊት ወይም በዚያ ለሞት በቀረበበት ሰዓትና ጊዜ በቅርብ ለሚያገኘው ሰው የሚናገረው የመጨረሻው ንግግር ኑዛዜ ይባላል ማለት ነው። ኑዛዜ ይባላል። ኑዛዜ የተጸጸተ ሰው የተጸጸተበትን ስራ መናገር ብቻ ያይደለ ሰው ለሞት በቀረበ ጊዜ ሀብቴን፣ ንብረቴን፣ ቤቴን ለእገሌ ሰጥቻለሁ ብሎ የሚናዘዘው ቃልም እሱ ኑዛዜ ይባላል ማለት ነው። እንግዲህ ከዚህ ላይ የንስሐንና የኑዛዜን ትርጉም ከተመለከትን ንስሐ ከማመን ጋር የተያያዘ ነው። ንስሐ ከእምነት ጋር የተያያዘ ነው። ያለ እምነት ንስሐ ሊገለጽ አይችልም። በቅዱስ መጽሐፍ ንስሐ ከማመን ጋር የተያያዘ መሆኑን ጌታ ራሱ ሲናገር ከዚያ ዘመን ጀምሮ ኢየሱስ መንግስተ ሰማያት ቀርባለችና ንስሐ ግቡ እያለ ይሰብክ ጀመር። የጌታን ንግግር ወንጌላዊ ማቴዎስ ሲጽፍ ማለት ነው። ከዚያ ዘመን ጀምሮ ኢየሱስ መንግስተ ሰማያት ቀርባለችና ንስሐ ግቡ እያለ ይሰብክ ጀመር። ሰዎችን እያስተማረ ሰዎች ክርስቶስን ሲያምኑ ሲቀበሉ ደግሞ ንስሐ መግባት እንዳለባቸው ከቀደመ በደላቸው መንጻት የሚችሉት በንስሐ እንደሆነ ክርስቶስ ራሱ ያስተምር ነበር ማለት ነው። የማቴዎስ ወንጌል ምዕራፍ 4 ቁጥር 17 ላይ እንደምናገኘው ሐዋርያትም ያስተማሯቸውን አይሁድና አህዛብ በዓለሙ ሁሉ ያሉ ከዓለም ዳርቻ ድረስ ያስተማሯቸውን አይሁድና አህዛብ የሚያጠምቋቸው ከንስሐና ከኑዛዜ ጋር አያይዘው ነበር ማለት ነው። ከክፉ ስራ ወደ ደግ ምግባር መመለስ ካለማመን ወደ ማመን መምጣት ንስሐ ስለሆነ እንግዲህ ይህን ትምህርት መሰረት አድርጋ ቤተክርስቲያን እስከ ዓለም ፍጻሜ ድረስ ስትሰራበት ትኖራለች። ንስሐና ኑዛዜ ሁለት የተለያዩ ቃላት ቢሆኑ ተደጋጋፊነት ያላቸው ቃላት ናቸው። ንስሐና ኑዛዜ የማይለያዩ ሁለት ተደጋጋፊ የሆኑ ቃላት ናቸው። ከሁለቱ አንዱ ከጠፋ አንዱ ከተለየ ጸጋ መንፈስ ቅዱስ አይገኝም። ንስሐ ባለበት ኑዛዜ፣ ኑዛዜ ባለበት ንስሐ አለ ማለት ነው። ሁለቱ ሊለያዩ የሚችሉ ቃላት አይደሉም። ለምሳሌ ተነሳሂው በፈጸመው ስህተት ከልብ ተጸጽቻለሁ ብሎ ከኑዛዜው ከፍሎ ቢያስቀር የሃይማኖት ጉድለት ነው። ከፍሎ ማስቀረት የለበትም ማለት ነው። ወይም ልቦናው በሐዘን ሳይሰበር የዘወትር ልማድ አድርጎ እንዲያው ለይስሙላ አገኛጣውን ቢናገር ቢናዘዝ እግዚአብሔር አያውቅብኝም ማለት በመንፈስ ቅዱስ መዘበት ወይም ማፌዝ ስለሆነ ይህም ትልቅ ስህተት ነው። ተነሳሂው ከኃጢአቱ በንስሐ ጊዜ ከፍሎ ማስቀረት የለበትም። ሁሉንም መናገር አለበት። ያ ካልሆነ ከኃጢአቱ ፈጽሞ ንጹህ ሊሆን አይችልም ማለት ነው። ምክንያቱም በካህኑ አድሮ ኑዛዜውን የሚሰማውና የስርየተ ኃጢአትን ምስጢር እሱ ባወቀ የሚፈጽም መንፈስ ቅዱስ ስለሆነ ማለት ነው። እንግዲህ በሐዋርያት ጊዜ ከዚያም በኋላ ለረጅም ጊዜ ኑዛዜ በአደባባይ በሕዝብ ፊት እንደነበር
የታሪክ መጻሕፍት ይነግሩናል። በሐዋርያት ጊዜ ከዚያም በኋላ ለረጅም ጊዜ ኑዛዜ በአደባባይ ነበር ማለት ነው። በአደባባይ በሕዝብ ፊት ነበር። ይህንንም በሐዋርያት ሥራ ምዕራፍ 19 ቁጥር 18 ላይ እንደምናገኘው ማለት ነው። የሐዋርያት ሥራ ምዕራፍ 19 ቁጥር 18 አምነውም ከነበሩት እጅግ ሰዎች ያደረጉትን እየተናዘዙና እየተናገሩ ይመጡ ነበር ይልና እስከ 20 ስናነበው ከአስማተኞችም ብዙዎቹ መጽሐፋቸውን ሰብስበው በሰው ሁሉ ፊት አቃጠሉት ነው የሚለው። በሰው ሁሉ ፊት እንግዲህ ንስሐ በአደባባይ እንደነበር ስህተታቸውን አምነው ጥፋታቸውን አምነው አስማተኞች በሰይጣን ስም የሚያሟርቱ ክፉ እንደሆነ ስራቸውን ተረድተው ተጸጽተው ንስሐ በሚገቡ ጊዜ መጽሐፋቸውን ሰብስበው በሰው ሁሉ ፊት አቃጠሉት። ዋጋውን ቢታሰብ 50,000 ብር ሆኖ ተገኘ ነው የሚለው ማለት ነው። እንዲህም የጌታ ቃል በኃይል ያድግና ያሸንፍ ነበር ተብሎ በሐዋርያት ሥራ ምዕራፍ 19 ቁጥር 18 እስከ 20 ተጽፏል። ስለዚህ ንስሐ በሐዋርያት ጊዜ ከዚያም በኋላ ለረጅም ጊዜ በአደባባይ በሕዝብ ፊት ነበር ማለት ነው። በያዕቆብ መልእክት ምዕራፍ 5 ቁጥር 16 ላይም እንግዲህ እያንዳንዳችሁ ኃጢአታችሁን እርስ በርሳችሁ ተናዘዙ ይለናል ማለት ነው። እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ፣ የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች ብሎ ሐዋርያውን በመልእክቱ ይናገራል። እርስ በርሳችሁ በኃጢአታችሁ ተናዘዙ በማለት ንስሐ በሕዝብ ፊት በቀደመው ዘመን ይደረግ የነበረው ይህንንም ኃይለ ቃል መነሻ በማድረግ እንደነበር የታሪክ መጻሕፍት ይነግሩናል ማለት ነው። ሆኖም ግን እርስ በርሳችሁ በኃጢአታችሁ ተናዘዙ ሲል በአደባባይ ብቻ የሚል መልእክትን ያሳያል ማለት አይደለም። ምእመኑ ለካህኑ፣ ካህኑ ለካህኑ ይህ እርስ በርስ ሊባል ስለሚችል ማለት ነው። እንግዲህ በሐዋርያት ጊዜና ከዚያም በኋላ ለረጅም ጊዜ ንስሐ በአደባባይ በሕዝብ ፊት ይሁን እንጂ ዛሬ ግን እንደዚያ አይደለም። ንስሐ በሕዝብ ፊት በአደባባይም ይሁን በግልም ይሁን ንስሐ ነው። በአደባባይም ቢሆን መልካም ነው፣ በሕዝብ ፊትም ቢሆን መልካም ነው። ግን በግልም ቢሆን መልካም ነው። በአደባባይ ከሚሆን ግን በግል ቢሆን የተሻለ ነው ብለው እንደገና ሊቃውንት ስርዓት ሰርተዋል። ምክንያቱም በአደባባይ በሕዝብ ፊት ሲሆን የአንዱን ኃጢአት ሌላው ሰምቶ ሊሰናከል ይችላል ማለት ነው። አንዱ የማያውቀውን ኃጢአት አንዱ ቀድሞ ሰርቶት ይሆንና በአደባባይ በሕዝብ ፊት ሲናገር ያንን ኃጢአት ሰምቶትም ሰርቶትም የማያውቀው እንኳን ሰርቶት ሰምቶት የማያውቀው ሰው እንዲህም አይነት ክፉ ስራ አለ ወይ እንዲህም አይነት ስራ አለ ወይ ብሎ በዚያ ሊሰናከል ይችላል። ስለዚህ በአደባባይ በሕዝብ ፊት ከሚሆን በግል ቢሆን የተሻለ ነው በሚል ሊቃውንት አባቶች ስርዓት ሰርተው የአንዱን ኃጢአት ሌላው ሰምቶ እንዳይሰናከል ንስሐ በምስጢር ሆኗል ማለት ነው። የኃጢአትን ስርየት በምስጢር የሚፈጽመው መንፈስ ቅዱስ ቢሆንም አገልግሎትን የሚፈጽሙ ካህናት ናቸው። ይኸውም ለሐዋርያት በተሰጠው ስልጣን ነው ማለት ነው። ጌታ በማስተማር ዘመኑ ወይም ደግሞ በመዋዕለ ስብከቱ በምድር ያሰራችሁት በሰማይ የታሰረ ይሆናል፣ በምድር የፈታችሁትም በሰማይ የተፈታ ይሆናል ብሎ ለሐዋርያት ስልጣን ሰጥቷቸዋል። በማቴዎስ ወንጌል ምዕራፍ 16 ቁጥር 19 ላይ እንደምናገኘው ኋላም ጌታ ክርስቶስ በሞቱ ሞትን ደምስሶ በድል አድራጊነት ከተነሳ በኋላ ይህንኑ ቃል እንደገና ደግሞ በስነ ስርዓት ሹሟቸዋል ማለት ነው። ሐዋርያት በስነ ስርዓት ማለት በቅደም ተከተል በደረጃ በማዕረግ የክህነትን ማዕረግ ከላይ እስከ ታች ለሐዋርያት ሹሟቸዋል ማለት ነው። በፊት
በመዋዕለ ስብከቱ በጥቅል ነበር ሐዋርያት ካህናት በምድር ያሰሩት በሰማይ የታሰረ እንደሚሆን፣ በምድር የፈቱት በሰማይ የተፈታ እንደሚሆን ስለ ስልጣነ ክህነትና ስለ ንስሐ አስተምሮ ነበር። ኋላ ደግሞ ከሞትን ድል አድርጎ ከተነሳ በኋላ በትንሳኤው በስርዓት ሐዋርያትን ሾሟቸዋል ማለት ነው። ከፓትርያርክነት እስከ አናጉንስጢስነት ሾሟቸዋል። ይህንንም በዮሐንስ ወንጌል ምዕራፍ 20 ቁጥር 21 እስከ 23 እናገኘዋለን ማለት ነው። የዮሐንስ ወንጌል ምዕራፍ 20 ቁጥር 21 እስከ 23 እንዲህ ይላል። ኢየሱስም ዳግመኛ ሰላም ለእናንተ ይሁን፣ አብ እንደላከኝ እኔ ደግሞ ልካችኋለሁ አላቸው ሐዋርያትን። ይህንም ብሎ እፍ አለባቸውና መንፈስ ቅዱስን ተቀበሉ ይላል። ሐዋርያት መንፈስ ቅዱስን ተቀበሉ። እንግዲህ እፍ ብሎ መንፈስ ቅዱስን አሳደረባቸው፣ እነሱ መንፈስ ቅዱስን ተቀበሉ። ኃጢአታቸውን ይቅር ያላችኋቸው ሁሉ ይቀርላቸዋል፣ የያዛችሁባቸውም ተይዞባቸዋል አላቸው። ስለዚህ ኃጢአትን የማስተስረይ የመደምሰስ የማጥፋት ስልጣን ያለው መንፈስ ቅዱስ ቢሆንም ይህ ምስጢር የሚከናወነው ግን በካህናት በኩል እንደሆነ ካህናት ኃጢአት ተሰርዮልሃል ያሉት በሰማይም እንደሚሰረይለት ከኃጢአት ማስረይ የተፈታ እንደሆነ ንስሐ ያልገባና ኃጢአቱን ለካህናት ተናዞ ያልተናዘዘ ለካህናት ተናዞ ኃጢአቱ ያልተፈታ ደግሞ በሰማይም እንዲሁ የታሰረ እንደሆነ በመከራ የሚያዝ እንደሆነ ይነግረናል ማለት ነው የእግዚአብሔር ቃል። እንግዲህ ሐዋርያት በዚህ ስልጣናቸው ብዙ ስራ ሰርተዋል ስንል ክፎችን ቀጥተውበታል በስልጣናቸው። በሐዋርያት ሥራ ምዕራፍ 5 ቁጥር 1 እስከ 11 ስናነብ እንደምናገኘው መጽሐፍ ቅዱስን ሐናንያና ሰጲራ የሚባሉ ሰዎች መንፈስ ቅዱስን በመዋሸት እንደተቀጡ ይነግረናል ማለት ነው። ሐናንያ እፎ መልአ ሰይጣን ውስተ ልብከ ኦ ሐናንያ እፎ መልአ ሰይጣን ውስተ ልብከ ከመ ተሐስቦ ለመንፈስ ቅዱስ። ሐናንያ ሆይ መንፈስ ቅዱስን ተዋሸው ዘንድ ሰይጣን በውስጥህ በልቡናህ እንዴት መላ ይላል ማለት ነው። እና መንፈስ ቅዱስን በመዋሸት ተቀጥተዋል በቅዱስ ጴጥሮስ ስልጣን ማለት ነው። እነ ሲሞን መሰሪን ስንመለከት እነ በርያሱስን በነ ቅዱስ ጳውሎስ ተቀጥተዋል። እነዚህ እነ በርያሱስ በቅዱስ ጳውሎስ፣ ሲሞን መሰሪ በራሱ በቅዱስ ጴጥሮስ የተቀጡ ናቸው። ስለዚህ በተሰጣቸው ስልጣነ ክህነት ሐዋርያት የማይመለሱትን ክፉዎችን ቀጥተውበታል። ልዩ ልዩ ድንቅ ስራዎችን ሰርተውበታል። የማይመለሱትን ክፉዎችን የቀጡ እግዚአብሔር የማይቀለድበት አምላክ መሆኑን ለማስመስከር ነው ማለት ነው። እግዚአብሔር የማይቀለድበት እግዚአብሔር የማይሸነገል አምላክ መሆኑን ለማስመስከር በማይመለሱ በክፎች ላይ በተሰጣቸው የክህነት ስልጣን ቅጣትን አድርሰዋል ሐዋርያት። ሌላ ድንቅ ታምራትን አድርገዋል ማለት ድውያንን ፈውሰዋል፣ ለምጻሞችን አንጽተዋል፣ ወራንን አብርተዋል፣ ጎባጣዎችን አቅንተዋል፣ አንካሳዎችን ፈውሰዋል፣ ረትተው ሽባዎችን እንዲሁ ተስተካክለው እንዲሄዱ አድርገዋል። ሙታንንም ሳይቀር ማስነሳት ችለዋል። እስከ ዓለም ዳርቻ ድረስ በማስተማር አሕዛብን ሁሉ እያስተማሩ እያሳመኑ እያጠመቁ የክርስቶስ ቤተሰብ የክርስቶስ ልጆች ማድረግ ችለዋል። ለእግዚአብሔር መንግስት እንዲበቁ አድርገዋል ማለት ነው።
ምእመናንን ለመንግስት እግዚአብሔር ማብቃት ችለውበታል ማለት ነው። በስልጣነ ክህነታቸው ሐዋርያት እንግዲህ ሐዋርያት ካህናት ናቸው። ከሐዋርያት በኋላም ሐዋርያትን መስለው የተነሱ የሐዋርያትን ስልጣን የወረሱ የሐዋርያትን ስልጣን ከመንፈስ ቅዱስ የተቀበሉ ኤጲስቆጶሳትና ቀሳውስትም ይህን ስልጣን ወርሰው የክርስቶስን ቤተክርስቲያን ያገለግላሉ ማለት ነው። እንግዲህ የምስጢረ ንስሐ አፈጻጸም ተነሳሂው በፈጸመው የማይገባ ስራ ተጸጽቶ ለወደፊቱ ወደዚህ ክፉ ስራ አልመለስም ብሎ ወስኖ በፍጹም እምነትና በክርስቲያናዊ ተስፋ ተሞልቶ ማለት የተስፋ ስንቁን ቋጥሮ ወደ ካህኑ ይገሰግሳል። የሰራውንም ጥፋትና ክፉ ስራ አንድ ሳይቀር በካህኑ ፊት ይናዘዛል። ቀኖናውን ከፈጸመ በኋላ ስርየተ ኃጢአትን ያገኛል ማለት ነው። ወደ ቀድሞ ክርስቲያናዊ ክብሩም ይመለሳል። እያንዳንዱ ክርስቲያን ምስጢረ ንስሐን የሚፈጽምበት ዓላማ ወደ ቀድሞ ክብሩ ለመመለስ ነው ማለት ነው። ተነሳሂው ንስሐ የሚገባው ክርስቲያን በፈጸመው የማይገባ ስራ ተጸጽቶ ለወደፊቱ ወደዚህ ክፉ ስራ አልመለስም ብሎ ወስኖ በፍጹም እምነትና በክርስቲያናዊ ተስፋ ተሞልቶ ይህም ማለት የተስፋ ስንቅን ቋጥሮ ማለት ነው ወደ ካህኑ ይገሰግሳል። የሰራውንም ጥፋት አንድ ሳይቀር በካህኑ ፊት ይናዘዛል ማለት ነው። ምንም ሳያስቀር መደበቅ አይገባም። ጌታ ጸሐፍት ፈሪሳውያንን በቅዱስ ማቴዎስ ወንጌል ላይ ምዕራፍ 23 ላይ ገስጿቸዋል። አሌለክሙ ጸሐፍት ወፈሪሳውያን፣ እናንተ ጸሐፍትና ፈሪሳውያን ወዮላችሁ፣ እለጻጹ ተተነጥፉ ወገመለሰ ትውህጡ። ጥቃቅኑን ኃጢአት አጥርታችሁ የምትናገሩ፣ ጥቃቅኑን አንድ ሳይቀር ጥቃቅኑን አጥርታችሁ ትናገራላችሁ። ወገመለሰ ትውህጡ ማለት ገመል የሚያህለውን ታላላቁን እንግዲህ ጫጩትንና ግመልን ነው ያነጻጸረ ክርስቶስ። ጥቃቅኑን ኃጢአት በጫጩት መስሎ ታላላቁን ኃጢአት ደግሞ በግመል ነው የመሰለ። ግመል የሚያህለውን ኃጢአት ደግሞ የምትሰውሩ ናችሁና ነው ያለው። ስለዚህ ጥቃቅኑን መናገር ታላላቁን መሰወር በጣም ይጎዳል፣ ሊያድንም አይችልም። እንዲያውም ጥቃቅኑማ እኮ በብዙ ምስጢራት ንስሐ ሳንገባባቸውም ሊሰረዩ ይችላሉ። ታላላቁን ኃጢአት ግን አስቀድሞ መናዘዝ ይገባል ማለት ነው። ጥቃቅኑን ኃጢአት አባቶች ካህናት በሚባርኩን ጊዜ እግዚአብሔር ይፍታ ሲሉን እግዚአብሔር ይፍታሽ ሲሉ ጥቃቅኑ ኃጢአት ይሰረያል። ታላላቁ ኃጢአት ግን ግድ ንስሐ የሚያስፈልጋቸው ስለሆኑ በንስሐ ጊዜ ከፍሎ ባለማስቀረት ይልቁንም ጥቃቅኑን በመናገር ታላላቁን በመሰወር ሳይሆን ሁሉንም በመናገር አብልጠንም ታላላቁን ኃጢአት በመናገር ስርየተ ኃጢአትን ማግኘትና ጽድቁን መውረስ እንደምንችል መጻሕፍት ይነግሩናል፣ ያስተምሩናል ማለት ነው። ይህንን ተግባራዊ ማድረግ ከእያንዳንዳችን ይጠበቃል። ንስሐ ግድ ከማይቀሩ ምስጢራት ለእያንዳንዳችን ግድ አስፈላጊ ከሆኑ ምስጢራት አንዱ ስለሆነ ማለት ነው። ስለሆነም ማንኛውም ሰው የሰራውን ጥፋት አንድ ሳይቀር በካህኑ ፊት ተናዞ ቀኖናውን ከፈጸመ በኋላ ስርየተ ኃጢአትን ያገኛል፣ ወደ ቀድሞ ክርስቲያናዊ ክብሩ ይመለሳል፣ ጽድቁን መንግስቱን ይወርሳል ማለት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትውፊት ማንኛውም ምእመን ከአጥቢያው አገልጋዮች ካህናት ውስጥ መምህረ ንስሐ መርጦ ይይዛል። ይህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለው የንስሐ ስርዓት ነው ማለት ነው። በአጥቢያው ከሚያገለግሉ ካህናት መምህረ ንስሐ መርጦ እያንዳንዱ ምእመን በፈቃዱ መርጦ ይይዛል። ይህም የነፍስ አባት ይባላል ማለት ነው። ካህኑ የነፍስ አባት ይባላል።
ካህኑ ለምእመናኑ የነፍስ አባት ይባላል። ሌላው የንስሐ አባት ወይም ደግሞ መምህረ ንስሐ ይባላል። የነፍስ አባት፣ የንስሐ አባት ተብሎ መንፈሳዊ አባት እንደሆነ ይነገራል። መንፈሳዊ አባት እንደሆነ ይታመናል። ምእመኑም ለካህኑ የነፍስ ልጅ የንስሐ ልጅ ተብሎ ይጠራል። ምእመኑ ለካህኑ የነፍስ ልጅ ወይም የንስሐ ልጅ ይባላል። ካህኑ ደግሞ ለምእመኑ የነፍስ አባት የንስሐ አባት ይባላል ማለት ነው። እንግዲህ ካህኑ በመከራም ሆነ በደስታ ጊዜ ከነፍስ ልጆቹ ወይም ከንስሐ ልጆቹ መለየት የለበትም። የነፍስ ልጆቹ የንስሐ ልጆቹ መንፈሳዊ ልጆቹም በሚችሉት ሁሉ የነፍስ አባታቸውን ሊያገለግሉት፣ ሊረዱት፣ ሊያግዙት ይችላሉ ማለት ነው። ይህ በፈቃዳቸው የሚያደርጉት ነው። በፈቃዳቸው የሚያደርጉት የልጅነት ድርሻቸውን ሊወጡ ይችላሉ ማለት ነው። ይህ የቅድስት ቤተክርስቲያናችን አስተምህሮ ነው። እንግዲህ ምእመናን የነፍስ ልጆች ጥፋታቸውን የሚናዘዙት በቤተ ክርስቲያን ትውፊት መሰረት በምስጢር በግል ነው ማለት ነው። እንግዲህ በሐዋርያት ዘመንና ከሐዋርያት በኋላ ለረጅም ጊዜ በአደባባይ በሕዝብ ፊት ነበር። ኋላ ግን በሕዝብ ፊት ኃጢአትን መናገር ለሌሎቹ ያንን ኃጢአት ለማያውቁ ሰዎች መሰናክል እንዳይሆን በሚል የቤተክርስቲያን ሊቃውንት በሰሩት ስርዓት መሰረት ንስሐ ዛሬ በምስጢር በግል ከንስሐ አባት ጋር ከነፍስ አባት ጋር የሚደረግ መንፈሳዊ ምስጢር ነው ማለት ነው ንስሐ። እንግዲህ እንዲህ ሆኖ ሳለ ንስሐ የንስሐ አተገባበር ይህን የሚመስል ሲሆን አሁን ግን ከጊዜ ብዛትና ከትምህርትም ማነስ የተነሳ አንዳንድ ምእመናት ሲወልዱ ለማጥመቅ እንዲሁም ደግሞ ሲሞቱ ለመፍታት ካልሆነ በቀር ኃጢአትን በየጊዜው ለመናዘዝና ስርየተ ኃጢአትን ለማግኘት ወደ ካህናት የሚሄዱ ክርስቲያኖች ብዙም አይስተዋሉ። ያው በጥቂቱ የለም ማለት አይደለም፣ በጥቂቱ አለ። ግን ንስሐ ግድ ለእያንዳንዱ ክርስቲያን አስፈላጊ የሆነ መንፈሳዊ ምስጢር እንደመሆኑ ለንስሐ ትኩረት ተሰጥቶ ምእመናን በንስሐ ሕይወት ሲመላለሱ ብዙም አይታይም። ይህ ድክመት ነው። ከዚህ ድክመት መውጣት እጅግ ያስፈልጋል። ምክንያቱም ንስሐ የሕይወት ጉዳይ ስለሆነ ለሕይወት ደግሞ ቅድሚያ የሚሰጥ በመሆኑ ንስሐ ሁሉም ሰው ሊኖርበት፣ ሊጠቀምበት፣ ሊከብርበት፣ ከውድቀቱ ሊነሳበት እንደሚገባ ቤተክርስቲያን በአጽንኦት ታስተምራለች ማለት ነው። እንግዲህ ሲወጥመቅና ምእመናን ሲሞቱም ለመፍታት ብቻ ከአበ ነፍሳቸው ጋር መገናኘት የለባቸው። በዚህን ጊዜ ይገናኛሉ። ሆኖም ደግሞ ሁልጊዜ መንፈሳዊ አባት እንደመሆኑ አበ ነፍስ እየተገናኙ ምክር ሊያገኙ በፈቃደ ካህን በምክረ ካህን ሊኖሩ በንስሐ ሕይወትም ሊመላለሱ ሊታደሱ ይገባል ማለት ነው። ሰው ሆኖ የማይሳሳት ስለሌለ ሰው በነፍስ ከደረሰበት ጉስቁልናና የነፍስ እድፍ የሚታጠበው በንስሐ በመሆኑ ይህ ደግሞ የሚከናወነው በካህናት አባቶች በኩል ስለሆነ መንፈስ ቅዱስ እንዲህ ስላዘዘ
የምእመናንና የካህናት ግንኙነት በቅርበት ሊሆን ይገባል እንጂ ካህናትና ምእመናን ተራርቀው መሆን የለባቸውም። በየጊዜው እየተገናኙ ምእመናን ንስሐ ሊገቡ ይገባል። አባቶች ካህናትም ሊመክሩ፣ ሊያስተምሩ፣ ምእመናንን ሊናዝዙ፣ ለእግዚአብሔር መንግስት ዝግጁ ሊያደርጓቸው ይገባል ማለት ነው። ከካህናት አባቶች መባረክ፣ ካህናት አባቶችን ይፍቱኝ ማለት አሁንም ድረስ በስፋት ያለ ነው። ሆኖም ይህ መልካም ነገር ነው። አንድ ምእመን ከአንድ ካህን ሲባረክ የሚያገኘው በረከት፣ የሚያገኘው ጸጋ አለ። ስርየተ ኃጢአትንም ያገኛል። ስርየተ ኃጢአት ማለት ሰው በጥቃቅን እንቅስቃሴዎች በአስተያየቱ ሊሆን ይችላል፣ በአካሄዱ ሊሆን ይችላል፣ በአለባበሱ ሊሆን ይችላል፣ በአመጋገቡ ሊሆን ይችላል፣ በንግግሩም ሊሆን ይችላል። ሰው በህዋሳቶቹ በልዩ ልዩ ህዋሳት ነው ኃጢአት የሚሰራው፣ ጽድቅም የሚሰራው እንደዛው ነው። ስለዚህ በማይገባ አቅጣጫ ህዋሳቶቹን ሲጠቀምባቸው ኃጢአት ይሰራል እና እነዚህ ጥቃቅን የሚባሉ ኃጢአቶች እግዚአብሔር ይፍታ ብሎ ካህኑ ምእመኑን ሲያሰናብተው ይሰረያሉ፣ ይወገዳሉ። አንድ ምእመን ከአንድ ካህን ሲባረክ በመስቀል እግዚአብሔር ይፍታ ይባላል። በዚህን ጊዜ ጥቃቅኑ ኃጢአቶቹ ይሰረዩለታል ማለት ነው። ለማንኛውም ክርስቲያን ጥቃቅኑ ኃጢአቶቹ። ስለዚህ ይህም መልካም ነገር ነው። ሆኖም ግን ኃጢአትን በግልጽ አውጥቶ መናገርን መልመድ እጅግ አስፈላጊ ነው። ታላላቁ ኃጢአቶቻችን የሚሰረዩት በንስሐ ስለሆነ ከአበ ነፍስ ቀርቦ በመናዘዝ የሚሰጠንን ቀኖና በሚገባ በመፈጸም ከዚያም እግዚአብሔር ይፍታ ብሎ ካህኑ ሲያሰናብት የሚገኝ ስርየተ ኃጢአት ስላለ ንስሐን ልናዘወትር፣ ንስሐን ተግባራዊ ልናደርግ ይገባል ማለት ነው። ምእመናን ከኃጢአት ማሰሪያ የሚፈቱት ኃጢአታቸውን ተናግረው ካህኑ እንደ ቤተክርስቲያን አስተምህሮ የሚሰጣቸውን ቀኖና ሲፈጽሙ ስለሆነ ማለት ነው። እንግዲህ በቅድስት ቤተክርስቲያን የንስሐ ጥቅሙና ምስጢርነቱ ከመጀመሪያ ሲያያዝ የመጣ ነው። ስለ ኑዛዜና ስለ ቀኖና አስተጣጥም ብዙ የሚያስተምሩ ብዙ የሚናገሩ መጻሕፍት አሉ በቤተክርስቲያናችን ማለት ነው። ለምሳሌ ያህል በዋናነት የቀኖና መጻሕፍቶች ፍትሕ መንፈሳዊ እንዲሁም ፍትሕ ፈውስ መንፈሳዊ የተባሉ የስህተትን ጠባይና ያ ማለት የኃጢአትን ጠባይና ኃጢአት ልዩ ልዩ ስለሆነ ማለት ነው። ቀኖናውንም እንዲሁ ለዚህ ኃጢአት ይህ ቀኖና፣ ለዚህ ኃጢአት ይህ ቀኖና ይገባዋል የሚለውን አቀናብረው የሚናገሩ አስተባብረው የሚናገሩ መጻሕፍት በቤተክርስቲያናችን አሉን። እነዚህንና ሌሎችንም መጻሕፍት መመሪያ አድርገው ካህናት አባቶች ደግሞ ምእመናንን ወደ እግዚአብሔር ማቅረብ የተሾሙበት የተሰየሙበት የክህነትን ምስጢር ከመንፈስ ቅዱስ የተቀበሉበት ዋና ተግባራቸውና ኃላፊነታቸው ነው ማለት ነው። ይህንን ካህናትም በሚገባ ሊወጡት ይገባል። ምእመናንም በንስሐ ሕይወት ሊመላለሱ ይገባል ማለት ነው። ይህ ከሆነ ሁሉም አባትም ልጅም ካህንም ምእመንም አንድ ሆኖ መንግስተ እግዚአብሔርን መውረስ እንደሚችል የእግዚአብሔር ቃል መጽሐፍ ቅዱስ
ያስተምረናል። እንግዲህ ንስሐ የሰሩትን ኃጢአት በድጋሚ ላለመስራት መወሰን፣ ክፉ አመልን መተው፣ ክፉ ጠባይን መለወጥ ማለት ነው። ንስሐ የሰሩትን ኃጢአት በድጋሚ ላለመስራት መወሰን፣ ክፉ አመልን፣ ክፉ ጠባይን መተው መለወጥ ማለት ነው። ነቢዩ ኢሳይያስ ስለ ንስሐ ሲናገር በትንቢተ ኢሳይያስ ምዕራፍ 46 ቁጥር 8 ላይ እንዲህ ይላል፣ ይህን አስቡና አልቅሱ፣ ተላላፊዎች ሆይ ንስሐ ግቡ፣ ልባችሁንም መልሱ ይለናል። ይህን አስቡና ምኑን? ወደ ላይ የተናገረው ቁጥር 6 ቁጥር 7 ላይ የተናገረው ቃል አለና ይህን ብሎ በአጻፋ ይገልጸዋል። ኃጢአታችሁን አስቡና ማለት ነው። በኃጢአታችሁ ምክንያት ከእግዚአብሔር ዘንድ የሚመጣባችሁ መቅሰፍት አስቡና ማለቱ ነው። አስቡና ምን በሉ? አልቅሱ። ተላላፊዎች ሆይ ከሕገ እግዚአብሔር የወጣችሁ ሕገ እግዚአብሔርን የምትተላለፉ ሆይ ንስሐ ግቡ፣ ልባችሁንም ምን በሉ? መልሱ በማለት ነቢዩ ኢሳይያስ እንግዲህ ከነቢያት መካከል ታላቁና ደረቅ ትንቢትን የተናገረ ኢሳይያስ አበይት ከሚባሉ ታላላቅ ነቢያት የሚመደበው ስለ ንስሐ በመንፈስ ቅዱስ የተገለጸለትን ያስተምራል ማለት ነው፣ ይነግረናል። ተላላፊዎች ሆይ ንስሐ ግቡ፣ ልባችሁንም መልሱ። ስለዚህ ንስሐ ምን ማለት ነው? መመለስ ነው ማለት ነው። ንስሐን መመለስ ብለን ከተረጎምነው ዘንድ መመለስ መሆኑን ከመጻሕፍት ጋር እያመሳከርን ማየት ስላለብን፣ እንዲሁም ነቢዩ ሕዝቅኤል በትንቢተ ሕዝቅኤል ምዕራፍ 14 ላይ ምዕራፍ 14 ቁጥር 6 ላይ ስለዚህ ለእስራኤል ቤት እንዲህ በል፣ ጌታ እግዚአብሔር እንዲህ ይላል፣ ንስሐ ግቡ፣ ከጣዖቶቻችሁም ተመለሱ፣ ፊታችሁንም ከርኩሰታችሁ ሁሉ መልሱ ብሎ ይናገራል ማለት ነው። ትንቢተ ሕዝቅኤል ምዕራፍ 14 ቁጥር 6 ላይ ንስሐ ማለት መጸጸት፣ መመለስ፣ መቆርቆር፣ መቆጨት፣ ማዘን እንደሆነ በብሉይ ኪዳን የነበሩ ነቢያትም በሰፊው ይናገራሉ ለማለት ነው። ንስሐ ግቡ ከጣዖቶቻችሁም ተመለሱ። ጣዖት የማይገባ ነው። ምክንያቱም ጣዖቱን ራሱን የፈጠረ እግዚአብሔር እያለ ሰው በጣም ታናሽ ከሚሆንበትና በጣም ከሚዋረድበት ክፉ ስራ አንዱ ጣዖት ማምለክ ነው። እግዚአብሔርን ትቶ ጣዖት ማምለክ ነው። ምክንያቱም ጣዖት በዕለተ ሰሉስ የተፈጠረ እንጨት ነው፣ ወይም ደግሞ ድንጋይ ነው፣ ወይም ደግሞ በዕለተ እሑድ የተፈጠረ ድንጋይ ነው፣ የመሬት አካል ድንጋይ ነው ማለት ነው። እንግዲህ ይህንን አምላክ ብሎ የሚያመልክ ሰው ከሱ በታች ለሆነው አካል እየሰገደ ነው። ከሰውና ከእጽዋት ከሰውና ከድንጋዮች ሰው ይበልጣል። ግን አዋቂው የሰው ልጅ አዋቂ ላልሆነው ፍጡር መስገድ ይህ በጣም ታላቅ ውርደት ነው። ስለዚህ ሰው ከእንዲህ አይነት ክፉ ግብር መመለስ አለበት ማለት ነው። ከጣዖቶቻችሁም ተመለሱ፣ ፊታችሁንም ከርኩሰታችሁ ሁሉ መልሱ። ጣዖት የሚያመልክ የረከሰ እንደሆነና ሰው አምልኮ ባይድን አምላክ ያልሆነን ፍጡር የሚያመልክ ጣዖትን ያመልካል። ከዚያ ጣዖት መመለስ እና ተጸጽቶ ከርኩሰቱ መውጣት መንጻት እንዳለበት ነቢዩ ሕዝቅኤልም ይናገራል ለማለት ነው። እንዲሁም ሕዝቅኤል በትንቢተ ሕዝቅኤል ምዕራፍ 18 ቁጥር 30 ላይም እንዲሁ ተጨማሪ ቃል ስለ ንስሐ ይናገራል። የእስራኤል ቤት ሆይ ስለዚህ እንደ መንገዱ በየሰው ሁሉ እፈርድባቸዋለሁ ይላል ጌታ እግዚአብሔር።
ንስሐ ግቡ ኃጢአትም እንቅፋት እንዳይሆንባችሁ ከኃጢአታችሁ ሁሉ ተመለሱ ይለናል። ንስሐ ግቡ ኃጢአትም እንቅፋት እንዳይሆንባችሁ ከኃጢአታችሁ ሁሉ ተመለሱ። ኃጢአት የምን እንቅፋት ይሆናል? የህይወት እንቅፋት ይሆናል። የጽድቅ እንቅፋት፣ የሰማያት እንቅፋት ይሆናል። ኃጢአት ከእግዚአብሔር ጋር እንዳንገናኝ እንቅፋት ይሆንብናል። ሰው ወደ የሚፈልገው ቦታ ከአንድ ቦታ ወደ አንድ ቦታ ለመሄድ ጉዞውን ሲጀምር በመንገድ ላይ እንቅፋት ቢያጋጥመው ከዚያ ካሰበው ቦታ ሳይደርስ ይቀራል። እንቅፋቱ መንገድ ላይ ያስቀረው ማለት ነው። እኛም ወደ መንግስቱ እንዳንደርስ ወደ ጽድቁ እንዳንገባ የእግዚአብሔርን የምህረት ፊት እንዳንመለከት በደስታ ዓለም እንዳንኖር በዚህ ዓለም እንቅፋት ሆኖ የሚከለክለንና የሚያግደን ኃጢአት መሆኑን ነብዩ ሕዝቅኤል እየተናገረ እንቅፋት ከሚሆንብን ለህይወት ለጽድቅ እንቅፋት ከሚሆንብን ከኃጢአት መመለስ እንዳለብንም ስለ ንስሐ ያስተምረናል ማለት ነው። ትንቢተ ሕዝቅኤል ምዕራፍ 18 ቁጥር 30 ላይ ወደ አዲስ ኪዳንም ስንመጣ ስለ ንስሐ በብዙ ቦታ መጽሐፍ ቅዱስ ያስተምራል። ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 4 ቁጥር 26 ላይ እንዲህ ይላል፣ ተቆጡ ኃጢአትንም አታድርጉ ይላል። ተቆጡ ኃጢአትንም አታድርጉ። እንግዲህ መጽሐፍ ቅዱስ ቁጣን ያዝዛል ማለት ነው። ምን አይነት ቁጣ የሚለውን ግን መለየት ያስፈልጋል። ህፃናት የተማሩትን ቀለም ገደፉ ወይም አጠፉ ብሎ መቆጣት ይገባል። መናፍቃን በጉባኤ ሰለጠኑ ብሎ መቆጣት ይገባል። ያ ማለት መንፈሳዊ ቅንዓትን ቀንቶ በመንፈስ ቅዱስ ተነሳስቶ በዚያ በሚከናወነው ህዝብ በሚጠፋበት ጥርጥርና ምንፍቅና ተቆጥቶ ኃይለ ቃልን ከመጽሐፍ በመምዘዝ በማዘጋጀት ለመናፍቃን በቂ ምላሽ መስጠትን ያስረዳል፣ ያሳያል ማለት ነው። ሌላው የእግዚአብሔር ህግና ስርዓት ሲሻር መቆጣት ይገባል ማለት ለጽድቅ መቆም ለጽድቅ መሰለፍ ይገባል ነው። እንዲህ አይነቱን ቁጣ መጽሐፍ ይፈቅዳል። ተቆጡ ኃጢአትንም አታድርጉ ብሎ ደግሞ ኃጢአትንም አታድርጉ በማለት ሰው ጥንቱን ኃጢአት መስራት እንደሌለበትና ኃጢአትም ደግሞ ቢሰራ በንስሐ ማስወገድ እንዳለበት ቅዱስ ጳውሎስም በኤፌሶን መልእክቱ ምዕራፍ 4 ቁጥር 26 ላይ ይናገራል ማለት ነው። ሌላው ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 34 ላይ እንዲሁ ስለ ንስሐ ይናገራል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 34 ላይ በጽድቅ ንቁ ኃጢአትንም አትስሩ እግዚአብሔርን የማያውቁ አሉና አሳፍራችሁ ዘንድ ይህን እላለሁ ይላል። በጽድቅ ንቁ ኃጢአትንም አትስሩ። ሰው ለጽድቅ ሁሉ ጊዜ ነቅቶ ተግቶ መኖር እንዳለበት፣ ለኃጢአት ሞቶ ለጽድቅ ሕያው ሆኖ መኖር እንዳለበት፣ ኃጢአትንም አትስሩ በማለት ንስሐን ይሰብካል፣ ያስተምራል ማለት ነው። ቅዱስ ጳውሎስም በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 34 ላይ እንግዲህ ንስሐ አምልኮተ ጣዖትን ወይም ጣዖት ማምለክን ገቢረ ኃጢአትን ኃጢአት መስራትን ትቶ በፍጹም ልብ ወደ እግዚአብሔር መመለስ ማለት ነው። በጥቅሉ ንስሐ ጣዖት ማምለክን ኃጢአት መስራትን ትቶ እንግዲህ ንስሐ ከሃይማኖትን ከምግባርም የምንመለስበት ነው ማለት ነው። በጣም ታላቅ ምስጢር ነው። የሃይማኖት ስህተት ያገኘው የሃይማኖት ውድቀት ያገኘው ከሃይማኖቱ ይመለስበታል። የምግባር ስህተትና የምግባር ውድቀት ያገኘው ደግሞ ከምግባሩ ይመለስበታል፣ ከክፉ ምግባሩ ይመለስበታል ማለት ነው። ስለዚህ ንስሐ ጣዖትን ከማምለክና ኃጢአትን ከመስራት በፍጹም ልብ ወደ እግዚአብሔርን ወደ ማምለክና ጽድቅን ወደ መስራት የምንመለስበት ነብዩ ሚልክያስ እንደ
እንደሚነግረን ሚልክያስ ትንቢተ ሚልክያስ ምዕራፍ 3 ቁጥር 7 ላይ ከአባቶቻችሁ ዘመን ጀምሮ ከሥርዓቴ ፈቀቅ ብላችኋል፣ እርሷንም አልጠበቃችሁም። ወደ እኔ ተመለሱ፣ እኔም ወደ እናንተ እመለሳለሁ ይላል የሰራዊት ጌታ እግዚአብሔር። እናንተ ግን የምንመለሰው በምንድር ነው ብላችኋል ይላል። እንግዲህ ከአባቶቻችሁ ዘመን ጀምሮ ነው ያለ። ከሕገ እግዚአብሔር መውጣት ዛሬ የተጀመረ ሳይሆን ትናንት ጥንት ገና ከሰው ልጆች ከመጀመሪያው አኗኗራቸው ጀምሮ ከአባቶቻችን ጀምሮ የነበረ እንደሆነ መጽሐፍ ነገረን ማለት ነው። እርሷንም አልጠበቃችሁም፣ ሕገ እግዚአብሔርን አልጠበቃችሁም። ወደ እኔ ተመለሱ። በምን? ከኃጢአት ወደ ጽድቅ፣ ከጣዖት እግዚአብሔርን ወደ ማምለክ ተመለሱ። እኔም ምን እላለሁ? ወደ እናንተ እመለሳለሁ ይላል የሰራዊት ጌታ እግዚአብሔር ነው የሚለው ነብዩ ሚልክያስ ትንቢተ ሚልክያስ ምዕራፍ 3 ቁጥር 7 ላይ። ስለዚህ እኛ ከክፉ ስራችን ተጸጽተን ወደ መልካም ስራ፣ ከኃጢአት ወደ ጽድቅ፣ ጣዖትን ከማምለክ እግዚአብሔርን ወደ ማምለክ ስንመጣ፣ ከጥርጥር ወደ እምነት፣ ከክህደት ወደ ሃይማኖት ስንመጣ እግዚአብሔር ደግሞ በምህረት አይኑ እንደሚያየን የምህረት እጆቹን እንደሚዘረጋልን በፍቅሩ አቅፎ እንደሚስመን ፍቅሩን ጽኑ የሆነ ፍቅሩን ጽኑ በሆነ ይቅርታውና ምህረቱ እንደሚገልጽልን ቅዱሳት መጻሕፍት ይነግሩናል፣ ነቢያት ያስተምሩናል ማለት ነው በመጽሐፍ ቅዱስ። ንስሐ የምህረት መገኛ የይቅርታ መገኛ ነው። ንስሐ የምህረት መገኛ የይቅርታ መገኛ ነው። እኛ ንስሐ እንገባለን፣ እግዚአብሔር ደግሞ የሰራነውን ኃጢአት ያስወግዳል፣ ጉድለታችንን ይሞላል፣ የጠመመብንን ያቀናልናል፣ ምህረቱን ይልክልናል፣ ይቅርታን ያደርግልናል ማለት ነው። አያስብብንም። ባለፈው ዘመን የሰራነውን ክፉ ስራ አያስብብንም ማለት ነው። በንስሐ የተወገደ ኃጢአት ከፈሳሽ ወንዝ ላይ እንደወደቀ ቆሻሻ ይቆጠራል። ከፈሳሽ ወንዝ ላይ የወደቀ ቆሻሻ የት ደረሰ የት ነው ተብሎ ያለበት አይታወቅም። ይበተናል፣ ይጠፋል፣ ህልውናው ይጠፋል፣ በውሃው ፈጽሞ ይጠፋል ቆሻሻው ማለት ነው። አንደኛ ወንዙ ፈሳሽ ነው፣ የት ወስዶን እንደሚያደርሰው አይታወቅም። በውሃው ውስጥ ሲገባ ቆሻሻውን በራሱ አካልነቱን አጥቶ ይበተናል፣ ይጠፋል ማለት ነው። ንስሐም ኃጢአትን እንዲሁ ፈጽሞ የሚደመስስ የሚያጠፋ በንስሐ የተወገደ ኃጢአት ከዚህ ደረሰን እንደማይባል ፈጽሞ በእግዚአብሔር ዘንድ እንደማይታሰብ እንረዳለን ማለት ነው። ንስሐ የምህረት የይቅርታ መገኛ ነው። ኃጢአቱን የሚሰውር አይለማም፣ የሚናዘዝባትና የሚተዋት ግን ምህረትን ያገኛል ብሎ ነብዩ ሰሎሞንም በመጽሐፈ ምሳሌ ምዕራፍ 28 ቁጥር 13 ላይ ይናገራል ማለት ነው። ኃጢአቱን የሚሰውር ምን አይልም? አይለማም ማለት አይጠቀምም፣ አይከብርም፣ አይጸድቅም ማለት ነው። የሚናዘዝባትና የሚተዋት ግን ምህረትን ያገኛል። ስለሰራው ኃጢአት የሚናዘዝ ደግሞ የሚተዋት ማለት ዳግመኛ ያችን ኃጢአት የማይሰራ እርሱ ግን ምህረትን ያገኛል። መጽሐፈ ምሳሌ ምዕራፍ 28 ቁጥር 13 ማለት ነው። እንዲሁም በአዲስ ኪዳን ጌታ ኢየሱስ ክርስቶስ በሉቃስ ወንጌል ያስተማረውን ስንመለከት የሉቃስ ወንጌል ምዕራፍ 23 ቁጥር 39 ጀምሮ እስከ 43 በንስሐ ስለተመለሰው ወንበዴ የምናገኘው ታሪክ አለ። እንግዲህ ይህን ፈያታዊ ዘይማን ከጌታ በቀኝ በኩል የተሰቀለው ወንበዴ ነው። ከእርሱ እጅግ በጣም ብዙ ትምህርትን እንማራለን ማለት ነው። የሉቃስ ወንጌል ምዕራፍ 23 ቁጥር 39 እስከ 43 ያለውን የመጽሐፍ ቅዱስ ቃል
ስንመለከት ይህ የአይሁድ ንጉስ ነው ተብሎ በግሪክና በሮማይስ በዕብራይስጥ ፊደል የተጻፈ ጽሕፈት ደግሞ በእርሱ ላይ ነበረ። ከተሰቀሉት ከክፉ አድራጊዎቹም አንዱ አንተስ ክርስቶስ አይደለህምን? ራስህንም እኛንም አድን ብሎ ሰደበው። ሁለተኛው ግን መልሶ አንተ እንደዚህ ባለ ፍርድ ሳለ እግዚአብሔርን ከቶ አትፈራውምን? ስላደረግነውም የሚገባንን እንቀበላለንና በእኛስ እውነተኛ ፍርድ ነው። ይህ ግን ምንም ክፋት አላደረገም ብሎ ገሰጸው። ባልንጀራውን ገሰጸው። በቀኝ በኩል ያለው በግራ በኩል ያለውን ወንበዴ ገሰጸው። ኢየሱስንም ጌታ ሆይ በመንግስት በመጣህ ጊዜ አስበኝ አለው። ኢየሱስም እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ አለው ማለት ነው። እንግዲህ በዓርብ በቀኙና በግራው ሁለት ወንበዴዎች እንደተሰቀሉና በግራ በኩል የተሰቀለው ወንበዴ ዳክርስ ይባላል። እርሱ ሲሳደብ በቀኝ በኩል የተሰቀለው ወንበዴ ጥጦስ የሚባለው ግን የሚሳደበውን የስራ ባልደረባውን ወይም ደግሞ የስራ ጓደኛውን እንደገሰጸው ጌታ ሆይ አንተ ስለኛ ስለ ሰው ልጆች ብለህ ተሰቅለሃል፣ እኛ ግን በኃጢአታችን ተሰቅለናል ብሎ ተናዘዘ። በኃጢአታችን ተሰቅለናል ብሎ ስለሰራው ኃጢአት ባለፉት ዘመናት ስላደረገው ክፉ ስራ ደም ማፍሰስ፣ ወንበዴ ስለሆነ ግንባር መግመስ፣ የሰዎችን ሀብት ንብረት መዝረፍ ያንን ክፉ ስራውን አስቦ ተጸጸተና በመንግስት በመጣ ጊዜ አስበኝ ብሎ የእግዚአብሔርን ይቅርታ ጠየቀ ማለት ነው። ጌታ ግን ምን አለው? በዚያች አጭር ጊዜ እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ ብሎ የንስሐን ታላቅነት ከልብ ስንጸጸት ንስሐ በእግዚአብሔር ዘንድ ምን ያህል ተቀባይነት እንዳለው ራሱ ክርስቶስ በመስቀል ላይ ሆኖ ስለ ንስሐ ታላቅነት መስክሯል፣ አረጋግጧል ማለት ነው። ሊቁ ቅዱስ ያሬድ ስለ ሁለቱ ወንበዴዎች ከጌታ በቀኝና በግራ እንደተሰቀሉ ይህንን የመጽሐፍ ቅዱስ ቃል የሉቃስ ወንጌል ምዕራፍ 23 ቁጥር 39 እስከ 43 ያለውን ቃል በዜማ ድርሰቱ ይገልጸዋል ማለት ነው። የንስሐንም ታላቅ ጥቅም ያስረዳናል። ሰቀሉ ምስሌሁ ክልኤተ ፈያተ አሐደ እምለፌ ወአሐደ እምለፌ ወማእከሎሙ ኢየሱስ ወጻፈ ጲላጦስ መጽሐፈ ወይብል መጽሐፉ ኢየሱስ ናዝራዊ ንጉሠ አይሁድ ብሎ በቀዳም ስዑር ድጓው ላይ ይህንን ይገልጻል ማለት ነው። ወንጌሉን ቃል እንግዲህ ንስሐ ኃጢአቱን የሚሰውር ሰው የማይጠቀምበት ንስሐ ኃጢአታችንን በግልጽ የምንናገርበት የምንናዘዝበት ከእግዚአብሔር ምሕረትን የምናገኝበት ታላቅ ምስጢር ነው ማለት ነው። ንስሐ የቃሉን ትርጉም ያው በስፋት አይተናል። ጸጸት ማለት ነው በዋናነት። ጸጸት ሲባል በጊዜያዊ ስሜት ላይ የተመሰረተ ጸጸት አይደለም። ዘላቂ የሆነ የመንፈሳዊ ሕይወት ለውጥና የልቡና መታደስ መሆኑን መረዳት ያስፈልጋል ማለት ነው። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 12 ቁጥር 2 ላይ የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ይላል። እንግዲህ ንስሐ በልብ መታደስ ነው እንጂ በጊዜያዊ ስሜት መጸጸት ማለት አይደለም። ዘላቂ የሆነ የመንፈሳዊ ሕይወት ለውጥና የልቡና መታደስ መሆኑን እንረዳለን ማለት ነው። ስለ ንስሐ
ከልብ መታደስ እንዴት ነው ስንል እንግዲህ ከልብ የሚወጡ ክፉ ክፉ ነገሮች አሉ። ጌታ በማቴዎስ ወንጌል ምዕራፍ 15 ቁጥር 16 ላይ የተናገራቸው ከልብ ክፉ ሐሳብ፣ መግደል፣ ምንዝርነት፣ ዝሙት፣ መስረቅ፣ በውሸት መመስከር፣ ስድብ የመሳሰሉ ክፉ ክፉ ነገሮች ከልብ ይወጣሉ። በማቴዎስ ወንጌል ምዕራፍ 15 ቁጥር 16 እንደምናገኘው ማለት ነው። ስለዚህ ንስሐ የመንፈሳዊ ሕይወት ለውጥና የልቡና መታደስ ነው ስንል እኒህ ከልብ የሚወጡ ክፉ ነገሮችን የምንርቅበት፣ ከነዚህ ከክፉ ነገሮች የምንለይበት፣ ከልቡናችን የወጡ ክፉ ነገሮችን ተናዘን የምናስወግድበት የልቡና መታደስ መላ ሕዋሳቶቻችንን ማደስ የሚችል በጽድቅ ለሕይወት እንድንወለድ የሚያደርግ ታላቅ ምስጢር ነው ንስሐ ከልቡና መሬትነት የሚበቅለውን የኃጢአት እሾህና እንክርዳድ እንዳያለመልምና እንዳያቆጠቁጥ አድርጎ ከስሩ ነቅሎ የሚጥል ነው ንስሐ። ርዕሱስ ለንስሐ ሀዲግ ዘቀዳሚ አበሳ ወኢገቢ ሀቢሃ ዘገብረ አበሳ። የንስሐ ዓላማው የቀደመውን ኃጢአት መተውና ወደ ቀደመው ኃጢአት አለመመለስ ነው ማለት ነው ተብሎ ተጽፏል በመጽሐፈ ቀሌምንጦስ። ይህን ቃል እናገኘዋለን። ርዕሱስ ለንስሐ ሀዲግ ዘቀዳሚ አበሳ ወኢገቢ ሀቢሃ ዘገብረ አበሳ። የንስሐ ዓላማው የቀደመውን ኃጢአት መተውና ወደ ቀደመው ኃጢአት አለመመለስ ነው ማለት ነው። ንስሐ ከዘላለማዊ ፍርድና ጥፋት የሚያድን መንፈሳዊ መድኃኒት ነው። ንስሐ ባትገቡ ሁላችሁ እንዲሁ ትጠፋላችሁ ተብሎ እንደተጻፈ ማለት ነው። ይህንን በሉቃስ ወንጌል ምዕራፍ 13 ቁጥር 3 ላይ እናገኘዋለን። ጌታ ያስተማረው ቃል ነው። በዚያን ጊዜም የሉቃስ ወንጌል ምዕራፍ 13 ቁጥር 1 ጀምሮ እስከ 5 ስናነበው በዚያን ጊዜም ሰዎች መጥተው ጲላጦስ ደማቸውን ከመስዋዕታቸው ጋር ስላደባለቀው ስለ ገሊላ ሰዎች አወሩለት። ኢየሱስም መልሶ እንዲህ አላቸው፣ እነዚህ የገሊላ ሰዎች ይህ ስለደረሰባቸው ከገሊላ ሰዎች ሁሉ ይልቅ ኃጢአተኞች የሆኑ ይመስሏችኋልን? እላችኋለሁ አይደለም። ነገር ግን ንስሐ ባትገቡ ሁላችሁ እንዲሁ ትጠፋላችሁ። ወይስ በሰሊሆም ግንቡ የወደቀባቸውና የገደላቸው እነዚህ 18 ሰዎች በኢየሩሳሌም ከሚኖሩት ሁሉ ይልቅ በደለኞች ይመስሏችኋልን? ይልና አይደለም እላችኋለሁ፣ ነገር ግን ንስሐ ባትገቡ ሁላችሁ እንደዚሁ ትጠፋላችሁ ብሎ ጌታ በቅዱስ ወንጌል በአጽንኦት ያስተማረው ሁሉም ሰው ንስሐ ሊገባ እንደሚገባው፣ ማንም ሰው ንስሐ ካልገባ ከኃጢአት ሊርቅና ንጹህ ሊሆን እንደማይችል ያስተማረው ምስጢር ንስሐ ነው ማለት ነው። እንግዲህ የንስሐን ታላቅነት በመረዳት ንስሐ በመግባት በሕይወታችን መንፈሳዊ ፍሬን ማፍራት፣ ጽድቁንና መንግስቱን ማግኘት ይኖርብናል ማለት ነው። በንስሐ ሕይወት እንድንመላለስ እግዚአብሔር ይፍቀድልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ለዛሬ ካለን ሰዓት አንፃር ያው በዚህ ይበቃናል። ካቆምንበት በመነሳት በቀጣይ መርሃ ግብር እንደ እግዚአብሔር ፈቃድ